እምንፈልገው የናፈቅነው እንደዛ የሚያምር ፍቅራቸው ተመልሷል። ቤተሰብ ይህ ፍቅራቸው የተመለሰው ከረጅም ጊዜ በኋላ ነው። በጣም ብዙ ውጣ ወረድን አሳልፈዋል። መጋጨት፣ መኳረፍ፣ ብዙ ነገሮች አልፈዋል። እግዚአብሔር ይመስገን። ዋናው ነገር ማለፉ ነው። ቤተሰብ ካለፈው ነገር ደግሞ ትልቅ ትምህርት ወስደዋል ብዬ አምናለሁ በራሴ። ያቺ ትንሽ ቤት አፋቅራቸዋለች፣ ወደ ልቦናቸው እንዲመለሱ አድርጋቸዋለች ብዬ እስከዛሬ በብሩኬና በሃይሚ ያለፉት ነገሮች በሙሉ የልጅ ነገር እንደሆነ ታውቃላችሁ። ለምሳሌ ያክል አብሳላት በዙሪያቸው ነበረች። በዛ ምክንያት ደግሞ ሃይሚ ደስተኛ አልነበረችም፣ በጣም ስታዘን ነበረ። ያቺ ትንሽ ቤት ትልቅ ምስጋና ይገባታል ብዬ ምክንያቱም ቤተሰብ ሃይሚና ብሩክ ነገሮችን ለማስተካከል እየወሰኑ ይመስላል አሁን እንደምናያቸው ማለት ነው። በመሃላቸው እነሱን የሚያራርቁና እነሱን ለመከፋፈል የሚሞክሩ ነገሮች ላይ ለማተኮር ቆርጠው የተነሱ ይመስላል። እኛም የጨረቃ ፋሚሊ የምንፈልገው ከሃይሚና ከብሩክ እንድትበስሉ ነው የምንፈልገው። ሁሌ ልጅ መሆን የለም። ስለዚህ በስላችሁ ልክ እንደ ትልቅ ሰው ማሰብ አለባችሁ። የሚጠቅማችሁና የሚጎዳችሁን ነገር በማስተዋል መለየት አለባችሁ ብዬ አምናለሁ በራሴ። አንድ ችግር ብቻ ነው የቀራችሁ። ሌላውን ነገር ደምስሳችሁ አልፋችሁ መጣችኋል። ስለዚህ አሁን የእዩን ጉዳይ እሱን ትዘጉታላችሁ የሚል ተስፋ አለኝ። ምክንያቱም የቀራችሁ ነገር እሱ ብቻ ነው። በመሃላችሁ ካሉ ችግሮች መሃል ሁሉንም ችግራችሁን አጥፍታችሁ የእዩ ችግር ብቻ ነው የቀረው። ይሄንን ችግራችሁን ደግሞ በእርግጠኝነት በቅርቡ ማለት ነው መፍትሄ ታበጁለታላችሁ ብዬ አስባለሁ። እና ሌላው እዩ በድፍረት መምጣቷን አይታችኋል ብዬ አስባለሁ። ስለዚህ ብሩኬ አንተ መሸሽ የለብህም፣ ወደ ኋላ ማለትም የለብህም። ለምን መሰለህ? ዝም ማለት የለብህም። ዝም ካልክ ግን የጨረቃ ፋሚሊ በጣም ያዝንብሃል። የጨረቃ ፋሚሊ ጥርጣሬ ውስጥ ይገባል። ስለዚህ አንተን መጠራጠር አይፈልግም የጨረቃ ፋሚሊ። ስለዚህ የጨረቃ ፋሚሊን ማኩራት አለብህ ብዬ አስባለሁ በራሴ። ስለዚህ አሁን የእዩን ጉዳይ እንድትጨርሱት ወደ መፍትሄው ትመጣላችሁ ብዬ አስባለሁ። አንተና ሃይሚ ደግሞ ወደ ቀድሞ ሰላማችሁ እንደምትመለሱ ባለሙሉ እምነት ነኝ። ግባት አልፈልግም። እንትን ነው እንደም ማለት የራሳችሁ ፐርሰናሊቲ ያላችሁ የራሳችሁ ግንኙነት አላችሁ አይደል? ግንኙነት አንድ አይነት አይደለም። ትልቁ ነገር ቤተሰብ አሁን ትልቁ ነገር ማለት ነው ቤተሰብ ብሩክና ኤፍሬም በቃ ይስማማሉ ብዬ አስቤ ያላቅም ነበረ። ምክንያቱም በመሃላቸው ከሚከናወኑት ነገሮች አንፃር ስናየው ብሩክና ኤፍሬም በቃ የሆነ የማይሆን ነገር ውስጥ የማይሆን ጸብ ውስጥ እልህ ውስጥ የሚገቡ መስሎ ነበረ እኔ ገና ኤፍሬም ሲመጣ ማለት ነው ቤተሰብ። እና ያስፈራኝ ኤፍሬምና ብሩክን ማን ያስታርቃቸዋል? ኤፍሬምና ብሩክን ማን ያስማማቸዋል የሚለው ነገር በጣም አሳስቦኝ ነበረ። ምክንያቱም ኤፍሬምና ብሩክ ከተጣሉ፣ ኤፍሬምና ብሩክ ካልተስማሙ የሃይሚ ህይወት ይበጠበጣል ቤተሰብ። ምክንያቱም ኤፍሬምም በዚህ በኩል በወንድምነቱ ይጎትታታል፣ ብሩክም በዛ በኩል በፍቅር ይጎትታታል። ስለዚህ በመሃል ቤት ትጎዳብናለች የሚል ሐሳብ ነበረኝ ቤተሰብ። አሁን በቃ ሰው እንዳሰበው አይደለምና እግዚአብሔር ባሰበው መንገድ የሰው ልጅ ሊያስበው በማይችለው መንገድ በቃ እኛ ልናስበው ሁላ በማንችለው መንገድ ኤፍሬምና ብሩክ ሰላም ፈጥረዋል። በቃ ይሄ በጣም ትልቁ ነገር ነው። በጣም ደስ የሚል ነገር ማለት ነው። ምክንያቱም ቤተሰብ እነዚህ ሶስት ሰዎች በኋላ ይዛመዳሉ እንደምታውቁት ማለት ነው። ስለዚህ በመሃላቸው የማይሆን ቁርሾ አለመኖሩ ትልቅ ነገር ነው። ስለዚህ ብሩኬና ኤፍሬም መስማማታቸው በጣም ትልቅ ነገር ነው። ለሃይሚና ለብሩክ ፍቅር ዋና መሰረት ነው ብዬ ስለማስብ ማለት ነው። ነገር ደግሞ ልሞክርልሽ ይችላል ላንቺ ግን ደግሞ ወንድምሽ ጋር ደግሞ የራስሽ የሆነ ግንኙነት አለሽ። ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን ይችላል። እና ቤተሰብ ሌላው ደግሞ ምናልባትም ኤፍሬም በሃይሚና በብሩክ ህይወት ውስጥ ባይገባ ኖሮ ሃይሚና ብሩክ ሌላ መስመር ሌላ አይነት ነገር ውስጥ ሊገቡ ይችሉ ነበር። ገባችሁ ቤተሰብ? ስለዚህ አንድ መጥፎ ነገር ሲከሰት በህይወታችሁ በምክንያት ነው በሉና አስቡ እንጂ አታማሩ። በቃ ያንን የተፈጠረባችሁን ነገር ቻሌንጅ ለማድረግ ሞክሩ። በቃ ያንን ነገር ለመወጣት ሞክሩ። እንደዛ ነው ማድረግ ያለባችሁ እንጂማ በህይወቴ ውስጥ ለምን መጥፎ ነገር ተፈጸመ፣ ለምን መጥፎ ነገር
በህይወቴ ውስጥ ገባ ብላችሁ ከተነጫነጫችሁ በኋላ የማይሆን ነገር ውስጥ ነው የምትገቡት። ወደ መፍትሄው እንኳን አትጠጉም። ገባችሁ ቤተሰብ? ስለዚህ ኤፍሬም ወደ ሃይሚ ሲመጣ ሃይሚን ይዟት ሲሄድ ከዚህ ቤት ውስጥ እኛ በጣም አዝነን ነበር እንደምታውቁት ማለት ነው። እና በሃይሚና በብሩክ መሃል እንዴት ይገባል? ወንድም አይደል እንዴ? እንዴት ይገባል? እሷ እኮ ህፃን ልጅ አይደለችም፣ ትልቅ ሰው ነች። የራሷን ነገር በራሷ መወሰን ትችላለች ስንል ነበር አይደል? ስለዚህ እኛ እንደ ሰውኛን ያሰብነው። ገባችሁ ቤተሰብ? እንደ ሰውኛን ያሰብነው። በቃ ይሄን መረዳት አለብን እኛ። ስለዚህ እኛ ባልጠበቅነው መንገድ እነሱ ሰላማቸውን ፈጥረዋል። ትልቁ ነገር ይሄ ነው። የጨረቃ ፋሚሊ ከናንተ የሚጠብቀው ነገር ይሄ ነው። በቃ ብስለት የተሞላበት ነገር ስታደርጉ ሁሌም ደስተኛ ነው የሚሆነው የጨረቃ ፋሚሊ። ስለዚህ እኛ በጣም ደስተኛ ነን በእናንተ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ማታ እንገናኛለን። ቻው።